እንዴት እንደሆነ ራስሽን ያየሽው ገራገር ብለሽ ስንቱን ያስጨፈርሽ ስንቱን ያስባልሽ አርቲስት ደብል ታፕ ላይ መጣሽ። ምን አሉ መጣው የጃኒ አባትን እኮ ሰርግ ላይ ሁላ ያደረገው ሲጋቡ ያደረገው ኮት ነው አርጎ ይመጣ። ቆይ ግን ሴቶች ለምንድን ነው ቁመን ማንሸነው? የብሬን ቁመን ማለት ማን ነው? ቁጭ ብላችሁ ሹኑ ብሎ አዋጅ አወጣብን ሰው ማን ነው? ኧረ ተው እንደዚህም ጀመራችሁ። የሚያዝ ነገር አለ የሚያዝ እንጠለጠል የሚረገም ነገር ይኮሲ በርባጂ ዛሜኔና ትክክል ነው። ቆም ጀዴት ሀሳብ ሜ ቆሞ መሽናቱን ታይና ቆም ጀዴት ሀሳብ ሜ አይሚሮ ከናዳ ቴናንኬን ጠበቀማ አይኔናት እርግጥ እኮ ነው ተመለከቱት። ላጥ ጀዴት ፊንጫ ይወ በርባደ ተኝታሽ ማሽናት መብታለሽ በል እንዴ ይፈቀዳ ሁኔታን ተፈጥሮን ይፈቀዳ ይፈቀዱ ዋን ተፈጥሮን ይፈቀድ ነ አቲ ታሞ ከሲያማ ተፈጥሮ ዳን ጊፍቲ ታይሽናቱ ቁጭ ብለሽ ከሸናሽ ማቻነሰሽ አዎ እንዴ እኛም እንትን ኢምባሳባስ ታይኔና ተሰቃመጣለቃታ አንቺ መያዣ ሳይኖረው ሳታንጠለጢ ቆሞ መሽናት ግን ክላሽ አያደርግም። ክላሽ አላረ ከማዘርጋ ሐኪም ቤት ስትሄድ ሰላም እንዴት ናችሁ? ምን ሰላም አለ ይሄ ማዘር ነው? ምን ሆነህ ነው? ምንድነው? ትንሽ ሆዴን አሞኝ ነበርና እውነቱን ንገረው። ይቀዝጋል ዶክተርዬ፣ ልጁ የማይበላው ነገር የለም። ሆዴን አሞ ነው ቤቢ? ይቀዝጋል። መች ነው የጀመረ? ሶስት ሊሆነው ነው ዶክተርዬ። ይኸው ከሱ ቀጥሎ አንድ ሰው ሽንት ቤት አይገባም ቤት። በዛ ላይ ትምህርትም እምቢ ብሎታል። እኔ የሚደረገውን አድርገው። ዝም በል አንተም። ምንድን ነው ታበረታተዋለህ እንዴ? ራሱ እንግዲህ ነገረው። ኧረ ማዘር አብዛኛው የእናቶች ባህሪ ግን ተመሳሳይ ነው። እኔ እንደውም አንዳንዴ ተመሳሳይ ካራክተር ያላቸው እናቶች ያሳደጉን ነው የሚመስለኝ። እንዲህ ሰው አትናቁ ይላል። አይታችሁ አትለፉኝ፣ እኔ ባለኝ ጊዜ እንደዚህ ነበርኩኝ። ስለ እግዚአብሔር እንዴ ይቅርታ ወንድሜ፣ እዛ ጋር አንድ ለማኝ እዚህ ጋር ሁለት ከዛ እኔን ሰጠ። ምን ማለት ነው? አንተ ከነሱ በጣም ለማኝ ነህ ማለት ነው። ለምን ለኔ ሰጠኝ? እዛ ጋር ለሷል ለኔ ሰጠ። ከዛ አራተኛው የተሻልክ ለማኝ ትሆናለህ። የምታውቀው ነገር አለ። ለምንድን ነው ሰው ዲስሪስፔክት እኔ ስራ ነው ብያኔ ዝም ብዬ የምሰራው? እዛ ጋር እኮ የኔ መኪና ነው። ገብቶሃል? የኔ መኪና የተሻለ ህይወት የምኖረው እኔ ነኝ። እንዴት ነው ሰው መኪና ይዞ ልመና ደግሞ ከመጀመሩ ነው የኔ ቢጤ 200 ብር የሚሰጠው። እንደዛ እኮ አይደለም ግን ሰው አትናገሽ። ሰው ዲስሪስፔክት አታርግ። እሱ የፈለገው በ100,000 ብር ምናምን ነው መሰለኝ። እንዲህ እንደዚህ አይነትም ለማይመጣ የለማኝ ጥጋበኛ ነው የሚባለው። አይ እኔ አላልኩም። እኔ ምላችሁ እኔ አሁን ጥልቅ የሆነ የፍቅር ግንኙነት ውስጥ መሆን እፈልጋለሁ። ለምን ምን ያህል ለመቆፈር አለበት ወርታቸው። አዩ እዚህ ነገር ላይ ብዙም ሙቀት የለኝም፣ ግን ከላይ በማየው አንቺ አይደለሽ የምትቆፍሪው ያ ሰው ነው ማለት እንትን የሚቆፍር። አይ ሌላ ሰው ጠይቂ፣ እንደዛ ይሻላል። ለእኔ ብዙ ሙቀቱ ስለሌለ ነውራም በአለጌ እንዴት ነው ወገን? እንዴት ነው ቆፋሪው ከተቆፋሪው አደበላለቀችው እኮ? ወይስ እኛ ሳናቅ ነገሮች ተቀያይረዋል? ይህ ነገር እኮ አሳሳቢ ነው። የመንገድ ጥያቄ በኢትዮጵያ ተማሪ ነህ አባ? እኔ ኧረ ዳይሬክተር ነኝ። አንድ ጥያቄ ልጠይቅሽ በእናትሽ። ምን ትሰጠኛለህ? እውቀት አካፍላለሁ። እውቀት ሳይኖር ምን ማለት ነው ሳይኖር? ኧረ ሮስት ሊጠየቅ ብሎ ሁሌ የሚበላው ሀብታም ግን አግኝቶ የማይበላው ነገር ምንድን ነው? ሽሮ። ድሀ ሁሌ የሚበላው ሀብታም ግን አግኝቶ የማይበላው ነገር መከራ ነው። መከራ ነው። ያልጠበቅኩት መልስ ማለት ነው። እንዲህ መከራ። እኔ ሽሮ አስቤ ነበር። አቤቱ ነሰነስከው እኮ የንቀት የአንገቱ ብቻ ነበር የገረመኝ። አሁን ደግሞ ጆሮ እንደ ጥንቸል የቆመ እኮ ነው። እንዴት እንደተሸወድኩ በኢየሱስ። ኧረ በለው ኧረ ሮስት ከት ሲል አይሰማም። የኔ ፍቅር ጀስት መግባት ብቻ ነው። እሺ እንዳትፈል። እሺ እንጀምር። እሺ አክሽን። ኧረ በለው
አይሰሙም አባቴ የምትጫወተው ነው የምሰማው። ሚኪ ማሬ አረ ተው አንተ አረጋታለሁ እኮ ሚኪ አረ ትዳራችንን አበጥብጥ። አይሰማም ለዚህ ነው ካሰር ያልከው ሚኪ። እሺ ቢያንስ አሳየኝ ሚኪ። ይሄን እድል አግኝቶ እንኳን ከትብለው ከትከት ብትል ራሱ የሚሰማ አይመስለኝም። ኧረ በለው አስካሉ ጠላቴ ነሽ። አክስቴ እኮ በጣም ይገርም። አዋርጃለሁ። አስካሉ ጠላቴ ዶሮ አረድሽ አንቺ? ውይ እርግጠኛ ነኝ እንትን ያለባት ነው፣ ጨጓራ አለባት ነው እንጂ አንቺ አታርዲም። ልትሞት የቀረበች ነች። አሁን ይመስል ያረድኩት ማብሸክ ሲቹዌሽን። አዎ አገናኝሻለሁ። ታዲያ ምን ችግር አለው? ካሽዬ አክስቴ ናትና በጣም ነው የምትጠላኝ። ይቅርታ እና ፍየል ይሁንልኝ ድምፅ በማርያም ካሽዬ አንተ ፍየል ነበርክ እንዴ? ሰማሽው? አዎ የኔ ፍየል ማጂ የሚሰራ ደግዳጋ እኮ ነው። እንዴት ያለ እንትን እኮ ነው። ሳራ አይበላም ከኔ ጋር በርገር በልቶ ነው ያደገ። እሺ አይዞሽ ያልፋል። መልካም በዓል ልትባይ ነው አሁን አንቺ? ኧረ በለው መች ታበሽቃለች። ካሽዬ እንትን አዳንክልኝ። እናቴ እኮ ናት አላረድሽም ብላ እኮ ነው እንትን ያለችልኝ። አንተ ግን ፍየል ነበርክ። እስኪ ምን አረድክ? እስኪ ቤትህን ገብተን እንየው። አንተ እኛማ እንግዲህ ያው ቤት ያፈራው ነው በግ ነው ያረድነው። እርግጠኛ ነህ? እና አስገባኝ እስኪ ቼክ ላድርግ። ሴትዮ ምንድን ነው እንዴ? ፍየል ፊት አንቺ ዞር በይ። ኧረ እንኳን ውለታውን እንኳን መልሽለት ፍየል የሆነበትን። ዛሬ ነው ለመጀመሪያ ጊዜ ልብስ አጋዥኝ ያልኩሽ። እዛ ጋር ቆንጆ ቦንዳ አለው 200 ብር አደራሽ። ከማዘር ጋር ሄዱ ገበያ። አጋዥኝ ስላልሽኝ ራሱ ማዘር ከ200 ወደ 250 ሸጭልኝ። 4 ብር ይሁንሽ መጨረሻው 4 ብር አይሰሙሽም። ማዘሮች ጋር ገበያ ብሄድ እኮ ይሄ ነው እንዴ። እኔ ከማዘር ጋር ገበያ ከሄድኩ እሷን ከሻጩ ጋር አጋፍጬ እኔ ዞር ነው የምለው። እንዴ ምን ሆናችሁ ነው የሚጠሩት ጥሪ? ኧረ ያሳቅቃል በጣም። ግን ከሄዳችሁ አይቀር ከማዘሮች ጋር ሂዱ። በለው መቼ አወርዱታል የዋጋ ገበያውን። እንዴ ማዘር ማዘር እርሶ ብቻ አይደለም እኛም እኮ መብረር ያምረናል። ሂጂ ብረሪ ነኛል በይ በይ። ሄሎ የኔ ፍቅር፣ እስኪ ቁጥር ገምትና ፌቨር እሰራልሃለሁ። ቁጥር 15 ለ15 ቀን እንዳትደውልልኝ እንዳትፈልገኝ አይንም ማየት አልፈልግም። አንድ ድል ስጪኝ፣ አንድ ድል ብቻ። እሺ አንድ ድል ልስጥ፣ ግን ቁጥሩን በደንብ እንዳቀንሰው። 9200 ይሆናል። በቃ ከዚህ በኋላ አይገናኙም። እንዴ እንቁላለው? ኧረ በለ ሁለት አስኳል አለው እኮ እዚህ ጋር እዚህ ጋር። አሬ እድለኛ ነው። እስኪ ቆይ ሌላ ካለ ከፋቱ ሁለት አስኳል በለ አስባችሁታል? እንደዚህ አይነት እድል ከሺህ አንድ ነው የሚገኘው ይሄ ነገር። ኧረ በለ እኔ የምለው አይኔ ነው ምንድን ነው ግን? ኤርፓድ አልመሰላችሁም የያዘው እንቁላል? አልሆን ነው ዘቢባ እንዴት እንደሆነ ራስሽን ያየሽው በጣም ጎበዝ አርቲስት። ምን አድርጋ ነው ላስ ላይ ያረጋት ነው? በሰላም ነው። ምን ነው በጣም ነው የምወዳት ዘቢባ። እኛም እንወዳታለን። በሰላም ነው ወይ እናቱ? ገራገር ብለሽ ስንቱን ያስጨፈርሽ ስንቱን ያስባልሽ አርቲስት ደብል ታፕ ላይ መጣሽ። እንደምን ችግር አለ? በእንጀራው መጥቼ ነው እንዳትዪ አደራ። አደራ ዘቢባ ስለምወድሽ ነው።
ቀኑን ሙሉ ታብታ ማለት ትችያለሽ፣ ትችያለሽ። በእንጀራ ይመጣ ምናምን እንዳት እኔ ግን ችግሩ ምንም አልታየኝም። ምክንያቱም ክብሯንና ዝናዋን ጠብቃ ከተጫወተች ያው በዛውም ገቢ ማግኛ መንገድ ነው። ግን ክብሯንና ዝናዋን ጠብቃ ከተጫወተች ኢትስ ኦኬ፣ በጣም አሪፍ ነገር ነው። ግን መጠንቀቅ ያለባት ነገር ደግሞ ቲክቶክ ላይቭ ጌም ትንሽ የሆነ ስብዕና የሚያወርዱ ነገሮች ምናምን አሉ። ከሰው ጋር መጋጨት ይኖራል ምናምን። እሱ አላቅም ዝናዋ ላይ ትንሽ ተጽዕኖ ከፈጠረባት እኔ እንጃ። ግን መጫወታ ኖርማል ነው። እንግዲህ የተንሳኤ ማክፈያ ዶሮ ወጤ ይሄን ይመስላል። ያው ልጆችና ባለቤቴ ሄደዋል። እኔ ደግሞ ከቤቴ ስራ ጉድ ጉድ እያልኩኝ ዶሮ ወጤን ሰርቻለሁ። እንጀራዬንም ጋግሬያለሁ። ይሄን የምቀርጸው ከሌሊቱ 9 ሰዓት ላይ ነው። መምጫቸው ደርሷል። ስለዚህ ማክፈያችን ነው። ያው የሴትን ነገር ታውቁት የለ ጉድ ጉድ ነው ከቤት። መልካም በዓል ይሁንልን እንግዲህ። ኧረ እኔ እናቴ የሰራሹ ነገር ምንድን ነው? ኧረ ትክክል የሆነ ነገር ግን አይታየኝም። የሆነ ጨጓራ አንጀት ምናምን ነገር ነው የሚታየኝ። እንዲህ አዲስ የዶሮ ወጥ አሰራር ተጀመረ እንዲህ ስናሸው እንዲህ ምንድን ነው? እንቁላል ነው በስርዓት ይነሳል። ኧረ ላሽ እየተፈረፈረ እኮ ነው። አሃ አንቺ ኤአይ የሰራው አገር ገብቷል ይመስለኛል። የኔ እናት እንቁላል እኮ ዶሮ ወይኔ አይደለም። ኧረ እየፈለፈለች እኮ ነው እንጂ መሰለኝ። አይ ዶንት ኖ ብቻ ደግሞ እንደዚህ ነው። ጀነራል ሞዲፊኬሽን የተደረገባቸው እንስሳትም የሆኑ እጽዋት የሚያመጡት ሳይድ ኢፌክቶቹ እነዚህ ናቸው። ይሄ ነው በቃ። ይሄ ጸዳ ጽድት ከላይ እኮ እየፈተገችው እኮ ቀለሙን አስለቀቀችው። ወይኔ እግዚአብሔር ይጠብቃል። ይሄ ነገር ግን እንቁላል ነው ወይስ እንቁላል ቅብ ነው? ስፈትገው እኮ ሙሉ እኮ ከለሩ ይለቃል። ኧረ ትንሽ ከቆየን እኮ እንቁላል እንደ ለውዝ ፈተል እያደረግልን በላ ነው ማለት ነው። ክፉ ዘመድ ቤት ለበዓል ተጠርተህ ስትሄድ የሚሰጥ ስጋ ፈረሰኛውን እያሳዩ ነው እንግዲህ። ለዚህ ነው ህይወትን አዎ እንዴ ለዚህ ነው መኖር የሰው ስም ብቻ ነው የምለው። ኧረ ላሽ ለዚህ ነው አለው ማለት ነውር። ኧረ ክፉ ዘመድ ናት፣ ክፉ ዘመድ። ለዚህ ነው ፈረሰኛ አሳይታ መላላጫ መስጠት። ኧረ ተው አንዳንድ ዘመዶች አድቡ። ታይፕስ ኦፍ ፒፕል የበዓል ቀን በዓል ላይ ያሉ ታይፕስ ኦፍ ፒፕል፣ አንደኛ በቢጃማቸው በሽቲያቸው ከቤት ሳይወጡ የሚውሉ በቃ ቀን ሙሉ ስራ ሲሰሩ ሲፈጉ የሚውሉ ናቸው። እዚህ ጋር ማዘሮች አንዳንድ የበዓል ፕሮግራም ምናምን ካለ ቲቪ ላይ ያሉ ስልካቸውን ይጎረጉራሉ ምናምን። ከዛ በተረፈ ግን በቃ ቢጃማ ለብሰው የሚውሉት ጀማ ናቸው። ሁለተኞቹ ጀማ ደግሞ ዘመድ ጠያቂ ጀማ ናቸው። በቃ በየሰፈሩ በየዘመድ አዝማዱ ቤት ሲጠይቁ ሲዞሩ ነው የሚውሉት። እነሱ ጀማዎች አሉ። ሶስተኛ ጀማዎች ደግሞ ጋይስ በጣም ሬር ናቸው፣ ግን አበሻ ቀሚስ ለብሰው ፏ ብለው ፎቶ ሲነሱ ቪዲዮ ሲቀረጹ የሚውሉት ናቸው። እንግዲህ ከሰማችሁት ነገር እኔ ከየትኛው ጀማ እንደሆነ ካውቃቸዋል። እሺ አራተኛውና የመጨረሻው ጀማ ደግሞ ሲበሉ የሚውሉት ጀማ ናቸው። እነዚህ በነጋታው ጨጓራ የሚታመሙ ጀማ ናቸው። ዝም ብለው ያገኙትን ጥሬ ስጋ ነሽ፣ ጥብስ ነሽ፣ ዶሮ ነሽ፣ አይብ ነሽ፣ ኬክ ነሽ የተገኘውን ተፈታ ብለው ጾም የሚጎሰጉስ ናቸው። እባካችሁ ገና 2 ወር አለን። ሮብና አርብ አይጾም። ቀስ እያላችሁ ብሉ እና መልካም በዓል ቶል ማይ ሀበሻ ፒፕል። የትኛው ካታጎሪ ውስጥ እንደምትገቡ ራሳችሁን ኮሜንት ላይ ያስቀምጡልኝ። ቻው ጋይስ። የኔን ካታጎሪ ግን አልጠቀሰችም። እየተኙ የሚውሉ እስቲ ማን ናችሁ? እስቲ እየተኛችሁ የምትሉ ከሆነ እስቲ ኮሜንት ላይ እና ደግሞ የትኛው ካታጎሪ ላይ እንደምትመደቡ የበዓል አዋዋላችሁን እስቲ ምናምን ኮሜንት ላይ ቁጭ አድርጉልኝ እስቲ። ማታ መስቆጣት አብሮ የሚኖር ሰው ይዋደዳል፣ አንዳንዴ ደግሞ ይጋጫል። እሺ በቴስታ ተጋጭታችሁ መጋጨት ማለት አድርቅ ልጅ ማለት ነው። ያው ሰው እግር ራሱ አንዳንዴ ስንራመድ እርስ በርስ ይጋጭ የለ በቃ ሰው ይጣላል፣ ከዛ ደግሞ ይታረቃል። ከልጅ ጋር ከዋሉ መዳረቅ ነው እንግዲህ በእንደዚህ ጥያቄዎች። 4 ዓመቴ ሲሞላኝ 3 ዓመቴ ወዴት ነው? 3 ዓመቴ ወዴት ሂዶ ነው? አሁን
እሱ ጥሩ ሀሳብ ነው። ኧረ በለው ከህፃናት ጋር ከኋላችሁ እንደዚህ አይነት አድርቅ ጥያቄዎች በቃ ሁሌ ነው የሚጠብቃችሁ። እዲ ግሩም ኤርሚያስና አማኑኤል ዋው! ኧረ በለው እንደዚህ መከባበራቸው ግን ደስ ይላል። ኧረ ስጦታ እየሰጠው ነው። ዋው! ኧረ በጣም ነው ደስ የሚሉ። የሰው ነገር የሰው ግርኩሻል ነበር እንደው እኔ ፍቅረኛ የሚይዘው ፍቅረኛ ማለት ነው ቤት ከሌለው መኪና ከሌለው በለው ደረደረችው ክራይቴሪያ ምንድን ነው? አንቺ ቆይ ምን ኖሮሽ ነው የምታማልኝ? አዴ ጥሩ ጥያቄ ሁሉ ነገር ካለው እኮ እሱ ነው እኮ መምረጥ ያለበት። አዎ እንዴ ምን ይዘሽ ነው የምትመርጪው ነው እኮ አሁን እኮ ግራ የገባኝ ነገር እኮ። ጠይቅልኝ እስቲ ምን አለሽና ነው የምትመርጪው? ሰው የለፋበት ነገር የሁሉ ነገር እኮ እንደዚህ እንደዋዛ በቀላሉ የሚመጣ መሰለሽ? ሰው የለፋበት ነገር ላይ ዘሎ መግባት ነው የምትፈልጊው? ይመስላችኋል መሰለኝ አንዳንዱ እዚህ የሥራ መኪና ውስጥ ተቀምጠሽ የማይሆን እንደው ተነሽ። ይሄ ለኔ ማጣት ነው። ተነሱ ያው ጠራን ነው። ትክክለኛ ውሳኔ ነው። ትክክለኛ ጥያቄ። እንደዚህ ክራይቴሪያ የምታበዙ ሴቶች ማለት ነው ስፔሻሊ አንዳንድ ሴቶች፣ ሁሉንም አይደለም ግን ምን ኖሯችሁ ነው እንደዚህ አይነት ክራይቴሪያ የምታደርጉት? የሆነ ኳሊቲ ካላችሁ ወይም የሆነ ነገር ጠረጴዛ ላይ የምታቀርቡት ነገር ካለ ማለቴ እናንተም የምታቀርቡት ነገር ካለ ኢትስ ኖርማል። ግን ምንም ሳይኖራችሁ ይኸውላ ክራይቴሪያ መደርደር ምን የሚሉት ነገር ነው? ሲጀመር ይኸውላ ክራይቴሪያ የሚደረድሩት ጭራሽ ባላ ያገኝ ምን አሉ መጣው የጃኒ አባትን እኮ ሰርግ ላይ ሁላ ያደረገው ሲጋቡ ያደረገው ኮት ነው አድርጎ የመጣው። አበሻ የጃኒ አባትና እናት ሞዴልነት ሊያደርጉ ነው እንደ መጡ አይደለም። በሞዴልነት ሊታዩ ፉን ሊሉ ነው አይደለም ነው የመጡት ወይስ ተጋብዘው ከቤተሰብ ተዋውቀው ሊለያዩ? ጃኒ እናትና አባቷን ያስከበረች እንጂ ያዋረደች አይደለችም። አስከብራቸዋለች። ቤት ገዝታ እሷ ናት የምታኖራቸው። ጃኒ የትላንቷ ጃኒ ናት ቤተሰቦቿን የምታኖራቸው። ሲሆን እናንተ መደገፍ ነበረባችሁ። ሲሆን ጃኒ ጎበዝ ልጅ ወይም ደግሞ አስተያየት አለመስጠት ይቻላል እኮ sometimes ፊልተር እና ሜካፕ ስላደረጋችሁ ቆንጆ ሆናችሁ ይመስላችኋል? አዘቧ አሮጊት ነሽ አባቴ። ከ40 ዕድሜሽ ካለፈ በኋላ ለሌላ ሰው ለመተቸት ስትመጪ ራስሽን ይሁ ጃኒ ላይ ተነስታችሁ ፊጥ ማለት ምንኛ ነው? ሻሽ ማድረግ ወንጀል ሆነ? ሻሽ አርጋችሁ ይገርማል። እሱ እኮ ነው የሚገርመው። ትላንትና ከጎኗ ቆም ያለው ብለው ዛሬ ከእናቷ ጋር ቁጭ ብላ ስለታየች ለነሱ የነሱ ክራይቴሪያ ዊግ ሹሩባ ተሰርታ ዊግ አድርጋ ሜካፕ አድርጋ እናትየው ስላልመጣች እናት አይደለች። እናት ከነ ምናምነዋ እናት ናት፣ ወርቅ ናት። ብትጠቁር ብትከሳ ምን ብትል ባያምርባት እናት ናት። ግድ ነው። እናቷን ግን ጃኒ አስከብራለች፣ ቤት ገዝታ አኑራለች። አክስትሽ ልጅ ነው ቶቶት ሰራተኛ ቤት የለሽም ጃኒ? እንዴ ምን ጉድ ነሽ? ምንድነው ማለት? እኔ የምላችሁ ከመጀመሩ ነው ልጅ ማዘል የሚያሳፍረው። ልጅ ማዘል እኮ የሚያኮራ ወይኔ እነዚህ ግን አያርፉም እንዴ! ደግሞ ማን ነው ለካሜራ ላይ ሲታይ ሁሉ ነገር ፌክ መሆን አለበት፣ ሁሉ ነገር መሆን አለበት ያለው ማን ነው እንዴ? እንደው በጣም እኮ እነሱ ነው ማክበር ያለበት። ይሄ እኮ ነው መበረታታት ያለበት። ትክክለኛ ነገር አሳዩን ትሎ የለ እንዴ? አይደለ? ኤቭሪ ቲክቶከር ፌክ ነው እንትን ፌክ ነው ምናምን ትሎ አይደል እንዴ ይባላል። ለዚህ እኮ በጣም የሆነ ነገር ነው ያሳዩን። ብላ ደግሞ በእኔ የውበት እንዲህ ነው የሚታመረው ያልኩትን ነገር ሌላ ሰው ካላረገው ልክ አይደለም ብለን የምናስበው እንዴት ነው እንዴ? አብዛኛው እናቶቻችን እኮ እንዲህ ነው የሚለብሱት ደስ እያላቸው
ሁሉም ሰው ህይወት አይታወቅም። ስለ ሁሉም ሰው ህይወት ኮመንት እኔ እግዚአብሔር እኔ አላቅም። እስከ መቼ ነው አንቺ አዲስ ነገር አመጣ? ዊግ ምን ጉድ ነሽ? ሴት ልጅ አይደል ያለሽ? ሴት ልጅ አይደለሽ? ላይክ ሄሎ እንዴ በጣም ነው የሚያሳዝነው፣ ያናድዳል።